ራሳችሁን በእውነት በህይወቴ ለማድረግ የተፈጠርኩት ይሄንን ነው ብላችሁ ጠይቃችሁ ታውቃላችሁ? ያም ማለት በአለም ላይ ያሉትን ህጎች ሁሉ እየተከተላችሁና ማድረግ ያለባችሁን ዝርዝሮች ተከትላችሁ አድርጋችሁ ማለትም ትምህርት መማርን፣ ስራ መስራትን፣ የምትፈልጉትን ነገር ሁሉ አግኝታችሁ ነገር ግን አሁንም በህይወታችሁ ውስጥ ሙሉ እንዳልሆናችሁ ከተሰማችሁ ትርጉም ያለውና አስደሳች ህይወት ለመኖር የሚያስችል መንገድ እንዳለ የሚያስተምረውን መጽሐፍ ዛሬ ላስተዋውቃችሁ። በስራ ላይ ስታክ አደረጋችሁ፣ ስለ ህይወት መንገዳችሁ እርግጠኛ ካልሆናችሁ ወይም ደግሞ እንዴት ለበለጠ ውስጣችሁን የሚሞላ ህይወት እንደምትኖሩ ከጓጓችሁ ይህ መጽሐፍ ይጠቅማችኋል። መጽሐፉም ልክ እንደ ዲዛይነር ልክ ሰዎች አፖችን፣ ምርቶችን፣ ስርዓትን እንደሚፈጥሩት ሁሉ ያንን የፈጠራ አስተሳሰባችሁን ከሁሉም በላይ ለእናንተ ትልቅ ፕሮጀክት ለሆነው ለህይወታችሁ መጠቀም ያስተምራችኋል። ዛሬ ይዤላችሁ የመጣሁት መጽሐፍም ዲዛይኒንግ ዩር ላይፍ የተሰኘው በስታንፎርድ ፕሮፌሰሮች በሆኑት በቢል በርኔትና በዴቭ ኢቫንስ የተጻፈው መጽሐፍ ነው። መጽሐፉም ዲዛይን ቴክኖሎጂን ከቤተ ሙከራ አውጥቶ ወደ ዕለት ተዕለት ውሳኔዎችና አስተሳሰቦች የሚወስድ ነው። በመጽሐፉም ውስጥም የተለያየ የፈጠራና ትኩረት የሚስቡ የተለያዩ የሰዎች ልምዶችን በማጋራት የሚያብራሩበት ነው። ይሄም በውጭ ስኬታማ መሆን ላይ ብቻ ሳይሆን ያተኮረው አስደሳችና ልዩና ሙሉ የሆነ ህይወትን በውስጣችን ስለመገንባት ነው። ተማሪም ከሆናችሁ ወይም በሙያችሁ ውስጥ ተቀብራችሁ ያላችሁ ወይም ደግሞ ተጨማሪ ነገርም በህይወታችሁ መመኘት ላይ ካላችሁ ይህ መጽሐፍ እውነተኛና ተግባራዊ መሳሪያዎችን ያቀርብላችኋል። ጸሐፊዎቹም በዙሪያችን ያለው ነገር ሁሉ በብዛት በሌላ ሰው የተነደፈ ነው ይላሉ። ስለዚህም ህይወታችሁን እንዴት መፍታት እንደምትፈልጉት ችግር አድርጋችሁ መቅረብ እንዳለባችሁ ያስተምራሉ። አንዳንድ በህይወታችን ውስጥ በልማድ የምናደርጋቸው ምርጫዎቻችን ከባድ መዘዝ ይዘው ይመጣሉ። ስለዚህም ደስተኛ ለመሆን የምትወዱትን ህይወታችሁን ንድፍ ራሳችሁ መንደፍ አለባችሁ ይላሉ። ሁሉም በዙሪያችን ያሉ ነገሮች የተዘጋጁት በሆነ መንገድ አንድ አይነት ችግርን ለመፍታት ነው። እናም ዲዛይነሮች የሚያማምሩ መኪኖችን፣ አዳዲስ መሳሪያዎችን፣ ምቹ ወንበሮችና ለኑሮ ምቹ የሆኑ ቤቶችን ለመፍጠር የሚጠቀሙባቸው ተመሳሳይ መርሆችን በመጠቀምም የምትኮሩበትና የምትደሰቱበትን ህይወት መፍጠር ትችላላችሁ። ህይወታችሁንም በምትነድፉበት ጊዜም አንድ መንገድ ብቻ እንደሌለ መረዳት አለባችሁ ይላሉ። በአይምሮአችሁ ውስጥ ግቦች መኖራቸው በጣም ጥሩ ነው። ነገር ግን አንዳንድ ጊዜ ግቦች ግልጽ ያልሆኑ አቅጣጫዎችን ሊሰጧችሁ ይችላሉ ይላሉ። ጸሐፊዎችም ወደፊት ለመጓዝና ህይወታችሁን ለመንደፍ የሚረዷችሁ 5 አስተሳሰቦችን ይጠቁማሉ። አንደኛ የማወቅ ጉጉት መኖር ነው። ይህም ማለት ሁሉንም ነገር በአዲስ አይን ማየት መቻልና ያም ልዩ እድሎችን ለይታችሁ ማወቅ እንድትችሉና እንድትጠቀሙበት ይረዳችኋል ይላሉ። ሁለተኛው ደግሞ ለተግባር እድል መስጠት ነው። ይህም ማለት ስለ ነገሮች ብዙ ከማሰብ ይልቅ ነገሮችን በመሞከር ማወቅ ማለት ነው። ሶስተኛው ደግሞ እንደገና ማስተካከል የሚለው ነው። ይህም ማለት አንድ ነገር ላይ አለመጣበቅና እያስተካከሉ በመሄድ ትክክለኛ ችግሮችን የማግኘት ስልት ነው። አራተኛው ደግሞ ግንዛቤ ነው። ይህም ህይወትን ዲዛይን ማድረግ ማለት ብዙ ስህተቶችን እያደረጋችሁ የምትሄዱበት ሂደት መሆኑን መቀበል ማለት ነው። አምስተኛ ደግሞ ስር ነቀል ትብብር የሚለው ነው። ይህም ማለት አንዳንድ የምታገኟቸው ምርጥ ሀሳቦች ከሌላ ካልጠበቃችሁት ሰው ሊመጡ ይችላሉ። ስለዚህ እርዳታን ለመጠየቅ አትፍሩ የሚለው ነው። እናም ህይወትን መንደፍ ልክ ፍላጎትን እንደማግኘት ቀላል አይደለም። ፍላጎታችሁን መፈለግ ብዙ ጊዜ በተግባር ላይ ሊውል የሚችል አይደለም። ምክንያቱም ፍላጎታችሁ ምን እንደሆነ ብታውቁም እንዴት ወደፊት መሄድ እንደምትችሉ ደግሞ አታውቁም። ሌላው ፍላጎትን መፈለግ የሚለው ሀሳብ ላይ ያለው ችግር ደግሞ ብዙ ሰዎች የተለያዩ ፍላጎት አሏቸውና አንዱን ብቻ መምረጥ ለነሱ እጅግ ከባድ ይሆንባቸዋል። እናም ህይወታችሁን ለመንደፍ ፕሮቶታይፕ ማድረግ፣ ነገሮችን መሞከርና የትኞቹ መፍትሄዎች ለእናንተ እንደሚስማሙ መወሰን አለባችሁ። መጽሐፉም 11 ምዕራፎች ያሉት ሲሆን ምዕራፍ 1 ስታርት ዌር ዩ አር የሚለው ነው። ይህም ማለት ባላችሁበት ቦታ ጀምሩ የሚለው ማለት ነው። በዲዛይን ቲንኪንግ ማለትም በንድፍ አስተሳሰብ ላይ ችግር መፍታት ላይ ከምናደርገው ትኩረት በበለጠ ችግሮችን ፍለጋ ላይ ትኩረት እናደርጋለን ይላሉ። ምክንያቱም በተሳሳተ ችግር ላይ መስራት ምንም ፋይዳ የለውምና። ምክንያቱም ችግሮቻችን ምን እንደሆኑ ለመረዳት ሁልጊዜ እንቸገራለን። አንዳንድ ጊዜ አዲስ ስራ ወይም አዲስ አለቃ ያስፈልገናል ብለን እናስባለን። ነገር ግን በህይወታችን ውስጥ ምን እንደሚሰራልና ምን በህይወታችን ውስጥ እንደጎደለ ግን በትክክል አናውቅም። እናም ችግሮቻችን የመደመር ወይ የመቀነስ ችግር መስሎ ይታዩናል። አንድ ነገር ለማግኘት መጨመር ወይም ደግሞ የሆነ ነገር ደግሞ ለማስወገድ ወይም ለመቀነስ እንፈልጋለን። የተሻለ ስራ ለማግኘት፣ ብዙ ገንዘብ ለማግኘት፣ የበለጠ ስኬት ለማግኘት፣ ክብደት ለመቀነስ፣ ደስታን ለማግኘት፣ ህመማችንን ለማስወገድ እንፈልጋለን። ወይም ደግሞ ግልጽ ያልሆነ ስሜት ወይም የተለየ ነገር ወይም ሌላ ተጨማሪ ነገር እንደምንፈልግ ይሰማናል። ነገር ግን በጥሩ ሁኔታ የተነደፈ ህይወት ትክክለኛ ችግሮችን በማግኘትና ከዚያም ያንን የመፍታት ውጤት ነው ይላሉ ጸሐፊዎቹ። ህይወትን እንደ ተከታታይ ችግሮች ማየት ራሱ ችግር አይደለም። ምክንያቱም ሁሉም ሰው ችግር እንዳለበት ይታወቃል።
እናም ጸሐፊዎቹ የተሳካ ህይወት ማለት ችግርን ፈልጎ ማግኘትና ከዛም ያንን ችግር መፍታት ማለት ነው ይላሉ። ብዙዎቻችን ችግሮቹ በመፍታት ላይ ብቻ እናተኩራለን። ነገር ግን ብዙዎቹ የህይወት ችግሮች በግልጽ የተቀመጡ አይደሉም። ስለዚህ ችግርን መፍታት ከመጀመራችን በፊት ትክክለኛውን ችግር ለመፍታት እየሰራን እንደሆነ ራሳችን መጠየቅ አለብን። ምክንያቱም እድሜያችንን የምናባክነው የተሳሳተ ችግርን በመፍታት ከሆነ በኋላ እናዝናለን። ለምሳሌ የተሳካ ስራ አስኪያጅ ለመሆን ያለባችሁን ችግር በመፍታትና የምትችሉትን ሁሉ በማድረግ ራሳችሁን ልትጠምዱ ትችላላችሁ። ነገር ግን ብዙ አመታትንና ብዙ ሪሶርሶችን ካባከናችሁ በኋላ ግን የተሳካ ስራ አስኪያጅ መሆንን ልትጠሉ ትችላላችሁ። እናም ብዙዎቻችን ብዙውን ጊዜ ስለ ራሳችን ማወቅ ስለሚሳነን እንበሳጫለን። ያም ለምሳሌ ስለ ራሳችን ወዴት መሄድ እንዳለብን ሳናውቅ ስንቀር፣ የህይወታችን አላማ ምን መሆን እንዳለበት አስቀድመን ሳናውቅ ስንቀር፣ ለራሳችን መድረሻ ሳይኖረን ሲቀር፣ ምን አይነት ስራ ሙያ ሊኖረን እንደሚገባ ማወቅ ሲሳነን ማለት ነው። ያኔ ብዙዎቻችን እንበሳጫለን። እንዲሁም ብዙ የተሳካላቸው ሰዎችም በህይወታቸው ምን ማድረግ እንዳለባቸው ማወቅ እንዳለብን ስለሚነግሩን ያም ተጽዕኖ ያሳድርብናል። በእርግጥ አንዳንድ ሰዎች በህይወታቸው ምን ማድረግ እንደሚፈልጉ ገና በለጋ እድሜያቸው ማወቅ ቢችሉም አብዛኞቻችን ግን ግርታ ውስጥ ነው የምንኖረው። ጸሐፊዎችም ህይወታችሁን ዲዛይን ማድረግ ወይም መቅረጽ ማለት አስተሳሰብ ነው፣ በተለይም ለተመሰቃቀለ ወይም ለክፉ አይነት ችግሮች የመፍታት አስተሳሰብ ነው ይላሉ። በዲዛይን አስተሳሰብ ላይ ያለ ሌላኛው ሀሳብ ደግሞ ዘ ግራቪቲ ፕሮብሌምስ የሚለው ነው። ይህም ማለት የስበት አይነት ችግር ማለት ነው። በህይወታችን መፍታት የምንችላቸውና የማንችላቸው አይነት ችግሮች አሉ ይላሉ። ያም ለምሳሌ ግራቪቲ ነው፣ ማለትም የስበት ህግ ማለት ነው። ይህ አይነት ችግር እውነተኛ ችግር አይደለም፣ ምክንያቱም እርምጃ መውሰድ የምንችለው አይነት ችግር ስላልሆነ ማለት ነው። ስለዚህ ለምሳሌ አንድን ችግር እዛ ላይ እርምጃ መውሰድ እችላለሁ ወይስ አልችልም በማለት ራሳችሁን በመጠየቅ ያም የግራቪቲ አይነት ችግር እንደሆነና እንዳልሆነ ማረጋገጥ ትችላላችሁ። በጣም አስፈላጊው ነገር በየትኛውም ችግር ላይ ማተኮር እንዳለባችሁ መወሰን ነው። ምክንያቱም ሊተገበሩ የማይችሉ አይነት ችግሮች እንደ ችግሩ አይቆጠሩምና። እነዚህም ሁኔታዎች የህይወት ውስጥ አስቸጋሪ ሁኔታዎች ናቸው፣ ነገር ግን ሊፈቱ አይችሉም። በዚህም ሁለት አይነት የግራቪቲ አይነት ችግሮች አሉ ይላሉ ጸሐፊዎቹ። አንደኛው ሙሉ በሙሉ መስራት የሚቻል ማለትም ልክ እንደ ስበት ህግ ያለው አይነት ሲሆን፣ ሁለተኛው ደግሞ ለመስራት አስቸጋሪ ሆነው ነው ይላሉ። ያም ማለት ከፍተኛ ያለ መሰራት አደጋ ያለው ከባድ ችግር ነው፣ ነገር ግን ውሎ አድሮ በጥረት መፍታት የምትችሉት አይነት ችግር ማለት ነው። ስለዚህ እንደ መጀመሪያው አይነት ሙሉ ለሙሉ ሊተገበሩ የማይችሉ ችግሮችን መቀበል መቻል አስፈላጊ ነው። ምክንያቱም አለበለዚያ ሊሳካላችሁ በማይችሉ ችግሮች ላይ ተጣብቃችሁ ጊዜያችሁና እድሜያችሁን ትፈጃላችሁ። ጸሐፊዎቹም በህይወታችሁ ውስጥ በጣም አስፈላጊ የሆነው አንዱ ነገር ነገሮችን መቀበል መቻል ነው ይላሉ። እናንተን ለመፍታት ፈቃደኛ ያልሆናችሁን ችግር መፍታት አትችሉም። ስለዚህ ሁሌም አንድ እርምጃ ወደ ኋላ ሄዳችሁ በኃላፊነት እይታዎች ችግሮቻችሁን ተመልከቷቸው። እናም ችግሩንም አንድ ነገር ማድረግ በምትችሉበት መንገድ አተኩራችሁ ግለጹት ይላሉ። ያለበለዚያ ግን ማለት ችግራችሁን ውጫዊ ሁኔታዎች እንዲፈቱላችሁ ወይም ሌሎች ሰዎች እንዲፈቱላችሁ ካሰባችሁና ከጠበቃችሁ ሽባ ሆናችሁ እንደምትቀሩ እወቁ ይላሉ። ለዚህም አንድ የማይሰራው በሰዎች ዘንድ ያለ እምነት ይላሉ ወዴት እንደሚሄድ አስቀድሜ ማወቅ አለብኝ የሚለው ነው። ይሄ ግን መሻሻል ያለበት አባባል ነው። ምክንያቱም መጀመሪያ የት እንዳላችሁ ካላወቃችሁ የት እንደምትሄዱ ማወቅ አትችሉም ይላሉ። ጸሐፊዎቹም የህይወታችሁን 4 ዋና ዋና ዘርፎችን በመገምገም ለዛም ከ0 እስከ 10 ወይም ከ0 እስከ 5 ነጥብ በመስጠት እንድትጀምሩ ይመክራሉ። እነዚህም 4 ነገሮች፣ አንደኛ ጤና፣ ያም የእናንተ አእምሮ፣ አካል፣ መንፈስ ደህና ነው ወይ የሚለው መመርመር። ሁለተኛ ደግሞ ስራ፣ ያም ማለት ክፍያ ቢከፈላችሁም ባይከፈላችሁም የምታደርጉት ነገር ምን እንደሆነ መለየትና መመርመር። ሶስተኛ ደግሞ ፍቅር፣ ያም በስሜት ማህበረሰብ፣ የጾታ ስሜት፣ ከወላጆች፣ ከልጆች፣ ከፍቅረኞች፣ ከስራ ባልደረቦች ጋር የግንኙነት ስሜታችሁን መመርመር። አራተኛ ደግሞ ጨዋታው፣ ማለትም አንድ ነገር ማድረጋችሁን ብቻ ሳይሆን ደስታን የሚያመጣላችሁ ነገር ምንድነው እሱን መርምሩ ይላሉ። ስለዚህ ራሳችሁን ጠይቁ፣ ህይወታችሁ እንዴት እየሄደ ነው? ይህንንም የማወቅ ጉጉት ወደፊት ህይወታችሁን መገንባትን ለመጀመር የሚያስፈልጋችሁ ዋነኛው ንድፈ ሀሳብ ነው ይላሉ። ይህን ራስን መመርመር የሚደረገውም ከኛ ከአጠቃላይ የህይወት ገጽታችን የትኛው የህይወት ገጽታችን የበለጠ ትኩረት እንደሚያስፈልግ ስለሚያሳየን ነው። እነዚህን ሀሳቦችም ስናጠቃልላቸው በህይወት ግራ በመጋባት ከመቆየት ይልቅ በየትኛው ህይወት ገጽታችሁ ግልጽ የሆነ አቅጣጫ እንደሌላችሁ መጀመሪያ በመገምገም አሁን ያላችሁበትን ቦታ አወቁ። ከዛም አንድ ችግር ላይ መስራት ወይም ደግሞ ችግርን ለመፍታት ከመጀመራችሁ በፊት ከናንተ ችግሮች የትኞቹ ላይ አሁን ትኩረት አድርጋችሁ መስራት እንዳለባችሁና የትኞቹ ላይ ደግሞ ሙሉ በሙሉ ጉልበት፣ ጊዜያችሁን እና ሪሶርሳችሁን አሁን ማጥፋት እንዳለባችሁ ለመምረጥ የተወሰነ ጊዜን ውሰዱ የሚለው ነው።
ምዕራፍ 2 ደግሞ ቢልዲንግ የኮምፓስ የሚለው ነው። ይህም ማለት አቅጣጫን ስለመገንባት የሚያወሩበት ነው። ወደ ህይወት ስንመጣ ብዙ ሰዎች ይጨነቃሉ፣ ይመረምራሉ፣ ይገምታሉ። ግን እነዚህ ሁሉ ለዋናው ስራችን መሳሪያዎች አይደሉም። ለዚህም ነው ብዙ ሰዎች የሚፈልጉት ጸሐፊዎቹ እንደሚሉት ወርክ ቪው ማለትም የስራ እይታና ላይፍ ቪው ማለትም የህይወት እይታ ያለው ኮምፓስ ነው የሚሉት። ወርክ ቪው ማለትም የስራ እይታ ስራ በህይወታችሁ ውስጥ ምን ሚና እንደሚጫወት ለማወቅ ይረዳቸዋል። ላይፍ ቪው ማለትም የህይወት እይታ ደግሞ ዓለምን እንዴት እንደምታዩት የሚያመለክት ነው ይላሉ። ይህም ማለት ይህ በሌሎች ሰዎች ላይ ያላችሁን አስተያየት፣ ማህበረሰቡን፣ በገንዘብ ዙሪያ ያላችሁ ሀሳብ እና ስለ ስኬትና ስለሌሎችም ያላችሁን ሀሳብ የሚያካትት ነው። ማወቅ ያለባችሁ በሙሉ የህይወት ሂደታችሁ ሁለቱም የእናንተ ወርክ ቪውም ሆነ ላይፍ ቪው እንደሚለዋወጡ ነው። ነገር ግን ብዙ ሰዎች የሚያደርጉት በጣም መጥፎውም ነገር የራሳቸውን ህይወት ለመምራት የሌላ ሰው ኮምፓስ መጠቀም ነው። ስለዚህም የራሳችሁን የስራ እይታና የህይወት እይታ በማወቅ የራሳችሁን ኮምፓስ መንደፍ አለባችሁ። በመቀጠልም ጸሐፊዎቹ ስለ ወርክ ቪው ሲያብራሩ ለራሳችሁ 30 ደቂቃ በመውሰድ ወይም ደግሞ ወደ 250 ቃላት የሚሆኑ ለእናንተ ስራ ምን እንደሆነና ለእናንተ ስራ ምን ትርጉም እንዳለው እና በእናንተ እይታ ጥሩ ስራ የምትሉት ምን እንደሆነ በማብራራት ጻፉ ይላሉ። ለዚህም ይህን የስራ እይታችሁን ለመግለጽ ጸሐፊዎቹ የተለያየ ምሳሌዎችን ያቀርባሉ። ከነዚህ ምሳሌዎች ውስጥም ለምን ይሰራሉ፣ ስራ ምንድነው፣ ስራ ማለት ምን ማለት ነው፣ ስራ ከግለሰብ ከሌሎች ከማህበረሰብ ጋር እንዴት ይዛመዳል፣ ጥሩ ጠቃሚ ስራ የሚገልጸው ምንድነው፣ ገንዘብ ከስራ ጋር የተያያዘ ነው ወይስ አይደለም፣ ልምድ፣ እድገት የመሳሰሉት ከስራ ጋር ምን አገናኛቸው የሚሉት ናቸው። የጸሐፊዎቹም ግብ በህይወት ውስጥ ወጥነትን ማሳካት ነው። እኛም ይህንን 3 ነገሮች በማገናኘት ነው የምናሳካው ይላሉ። እነዚህም እናንተ ማን ናችሁ፣ እናንተ በምን ታምናላችሁ፣ ምን እየሰራችሁ ነው የሚሉትን በማገናኘት ነው ይላሉ። እናም እነዚህ 3ቱ ነገሮችም እርስ በርሳቸው እስከ ተገናኙ ድረስ ህይወት ወጥነት ያለው ይሆናል። ከዛም ጸሐፊዎቹ ስለ ላይፍ ቪው ሲናገሩ በዚህም ላይ ልክ እንደ ስራ እይታ ሁሉ 30 ደቂቃን በመውሰድና እስከ 250 ቃላት የሚሆኑ እናንተ ስለ ህይወት ስላላችሁ ግንዛቤ መሰረት የሚሰጡ ወሳኝ ገላጭ እሴቶቻችሁን አስባችሁ ጻፉ ይላሉ። እናም ለእናንተ አስፈላጊ የሆነውን የህይወት መርሆችና እሴቶች ምን እንደሆኑ እንድታውቁ ይረዳቸዋል። ለዚህም የእናንተን ህይወት ገጽታ ለመግለጽ ልትጠቀሙባቸው የምትችሏቸው አንዳንድ ጥያቄዎችን እንደ ምሳሌ ይናገራሉ። እነዚህም ለምንድነው እዚህ ዓለም ላይ የተገኘሁት? የህይወት ትርጉም ወይም አላማ ምንድነው? በግለሰቦችና በሌሎች መካከል ያለው ግንኙነት ምንድነው? ቤተሰብ፣ ሀገር፣ የተቀረው ዓለም በእኔ ህይወት ውስጥ የት ቦታ ነው ያለው? መልካም ማለት ምንድነው? ክፉስ ማለት ምንድነው? ከፍ ያለው ኃይል ወይም እግዚአብሔር አለና ከኖረ ያ በህይወቴ ላይ ምን ተጽዕኖ ይኖረዋል? በህይወት ውስጥ ደስታ፣ የፍትህ መጓደል፣ የፍቅር፣ የሰላምና የክርክር ሚናስ ምንድናቸው? የሚሉን ጥያቄዎች በመመለስ ነው ይላሉ። ያንንም ከጻፋችሁ በኋላ ሁለቱንም ሀሳቦች የስራ እይታና የህይወት እይታን እንዴት እርስ በርስ እንደሚደጋገፉ ወይም እንዴት እንደሚጋጩ ለመወሰን ሞክሩ። ይህንን የምታደርጉበት ምክንያትም የእናንተ የስራ እይታና የህይወት እይታ ሁለቱም እርስ በርስ የሚስማሙ እንዲሆኑ ማድረግ ያለባችሁን እርምቶችም ለማወቅ ነው። ነገር ግን ብዙ ሰዎች ወዴት እንደሚሄድ ማወቅ አለብኝ የሚል የተሳሳተ እምነት አላቸው። በዚህ ምክንያት የት መሄድ እንዳለባቸው ካላወቁ ደግሞ ውስጣቸው ብስጭት፣ ቁጣና የመሳሰሉት ይሰማቸዋል። ነገር ግን ሰዎች ማለት ያለባቸው ይሄንን ነው ይላሉ ጸሐፊዎቹ። ይህም ሁልጊዜ ወዴት እንደሚሄድ ባላውቅም ዋናው ነገር ሁልጊዜ በትክክለኛው አቅጣጫ እየሄድኩ እንደሆነ ግን ማወቅ እችላለሁ የሚለው ነው ይላሉ። እዚህ ላይ ያለው ቁልፍ ልዩነትም በመድረሻና ይህም ማለት የምንደርስበት ቦታ ወይም ቋሚ የሆነ ነጥብና በአቅጣጫ ማለትም አጠቃላይ ስለምንሄድበት መንገድ መካከል ያለው ቁልፍ ልዩነት ነው። አቅጣጫ ማለት ልክ እንደ ሰሜን፣ ደቡብ፣ ምዕራብ አይነት ኮምፓስ ጠቋሚ ማለት ነው። ምዕራፍ 3 ደግሞ ዌይ ፋይንዲንግ የሚለው ነው። በዚህ ላይም አንድ ሰው ለእናንተ የመረጠውን መንገድ በመከተል ሌሎች ሰዎች የህይወት አቅጣጫችሁን እንዲወስኑ አትፍቀዱላቸው። ምክንያቱም ችግሮች ያጋጥማችኋል፣ መሰላቸት፣ እርካታን ማጣትና ግራ መጋባት ይሰማችኋል። ዌይ ፋይንዲንግ ግን እዛ ከመድረሳችሁ በፊት መድረሻን የመወሰን ጥበብን ያመለክታል። ያም ማለት መንገዳችሁን በመፈለግ ኮምፓስ ወይም አቅጣጫ ያስፈልጋችኋል። እናንተንም ለዚህ የሚረዷችሁ 2 ጠቃሚ ፍንጮች አሉ። ያም ኢንጌጅመንትና ኢነርጂ ናቸው። ያም ማለት ተሳትፎና ጉልበት የሚሏቸው ማለት ነው። ኢንጌጅመንት ማለትም ተሳትፎ እናንተን የሚያበረታቱ እንቅስቃሴዎችን ያመለክታል። የኢንጌጅመንት መጨረሻ ወደ ፍሰት መሄድ ነው እና አንድ ስራ ላይ የእናንተ ኢንጌጅመንት ሙሉ በሙሉ ወደ ፍሰት ሲሄድ አንዳንዴ ጊዜ ሲሄድም አይታወቃችሁም። ሌላው ደግሞ ኢነርጂ ነው። ይህም ማለት ለአካላዊና አእምሯዊ እንቅስቃሴዎች የምንፈልገው ግብአት ማለት ነው። እናም ይሄን ግምት ውስጥ በማስገባትም ጸሐፊዎቹ ጉድ ታይምስ ጆርናል የሚሉትን መጀመር አለባችሁ ይላሉ። ይሄ ጆርናልም 2 ክፍሎች አሉት። ይህም የኢንጌጅመንትና የኤነርጂ ደረጃችሁን የምትገልጹበት መመዝገቢያ ማስታወሻ ማለት ነው።
የዚህም ልምምድ ሀሳብ በተቻለ መጠን ብዙ እኛን የሚያነቃቁ ስራዎችን ማግኘት ነው። ከዛም ከጥቂት ቀናት ልምምድ በኋላ አንዳንድ ውሳኔዎችን ለማድረግ በቂ ግብአቶች ይኖራችኋል ይላሉ። ይህንንም ስታደርጉ AEIOU ዘዴን ብትጠቀሙ ይረዳችኋል። ይህም ማለት ምህጻረ ቃል ሲሆን ይህም አክቲቪቲስ፣ ኢንቫይሮንመንት፣ ኢንተራክሽንስ፣ ኦብጀክት እና ዩዘር የሚሉት ናቸው። አክቲቪቲስ ማለት ተግባራት ሲሆኑ ይህም ምን እያደረጋችሁ ነው የሚለውን የሚመልስ ነው። ኢንቫይሮንመንት ደግሞ አካባቢ ሲሆን ይህም የት ነበራችሁ የሚለውን የሚመልስ ነው። ኢንተራክሽን ደግሞ መስተጋብር ነው። ይህም ከማን ጋር ነበራችሁ የሚለውን የሚመልሱበት ነው። ኦብጀክትስ ደግሞ ነገሮች ናቸው። ይህም ማለት ምን እየተጠቀማችሁ ነበር የሚለውን የሚመልሱበት ነው። ዩዘርስ ደግሞ ተጠቃሚዎች ናቸው። ይህም ማለት ሌላ ማን ነበረ ከናንተ ውጭ የሚሉትን የምትመልሱበት ማለት ነው። ብዙ ሰዎች ስራቸው ከንቱ ነው ብለው ያስባሉና በዚህም በጭንቀት ውስጥ ይቆያሉ። እናም ዌይ ፋይንዲንግ በእናንተ የስራ እይታና የህይወት እይታ በኩል ስለ አላማችሁ ማሰብን ያካትታል። ይሄም የአላማ ውህደት ነው። ማለትም ደስታና ስራን እርስ በርስ ሲጣመሩ ማለት ነው። መንገድን መፈለግ ዌይ ፋይንዲንግ የእናንተን ትኩረት ለመሳብ እየሞከረ እንደሆነም ጥሩ ምልክት ነው። ዌይ ፋይንዲንግ ማለት መድረሻችሁን በትክክል ሳታውቁ ወዴት እንደምትሄዱ አቅጣጫችሁን የማወቅ ጥንታዊ ጥበብ ነው። ማድረግ ያለባችሁም የምትችሉትን ከፊት ላሉት ፍንጮች ትኩረት እየሰጣችሁ በእጃችሁ ባሉት መሳሪያዎች የተሻለውን መንገድ እየመረጣችሁ መሄድ ማለት ነው። ለዚህም የመጀመሪያዎቹ ፍንጮችም እንዳየነው ተሳትፏችሁና ጉልበታችሁ ናቸው። እነዛም ኢንጌጅመንትና ኢነርጂያችሁ ማለት ነው። ከዛም ጸሐፊዎቹ በመጽሐፍ ውስጥ ያሉትን ነገር ተግባራዊ ለማድረግ የሚረዷቸው የሚሉትን ዘ ጉድ ታይምስ ጆርናል ልምምድን ይመክራሉ። አንደኛ የማስታወሻ ደብተርን በመጠቀም የዕለት ተዕለት እንቅስቃሴያችሁን መመዝገብ። ሁለተኛ ደግሞ መቼ አንድ ስራ ላይ በጣም እንደተጠመዳችሁ ወይም ለዛ ስራ ኢነርጃይዝድ ሆናችሁ እንደሰራችሁ ያንንም በቀን ወይም በየጥቂት ቀናቱ መመዝገብ። ይህንንም ዕለታዊ ምዝገባ ለ3 ሳምንታት ያህል ቀጥሉ ይላሉ። በእያንዳንዱ ሳምንት መጨረሻ ላይም የራሳችሁን አስተያየት ጻፉ። የትኞቹ እንቅስቃሴዎች አሳታፊና ኃይል እንደሰጧችሁ እና የትኞቹ ደግሞ አሳታፊ እንዳልሆኑና ያን ያህልም ስትሰሯቸው ኢነርጃይዝድ እንዳልሆናችሁ ለዩዋቸው። እናም በእነዛ በግምገማችሁ ላይም ያሉትን ያልጠበቃችሁና አስገራሚ ነገሮች ጻፉ። ከዛም በዝርዝር ትኩረት ሰጥታችሁ እንደገና ምን እንዳነቃቃችሁ ለይታችሁ ጻፉ ይላሉ። ምዕራፍ 4 ደግሞ ጌቲንግ አንስታክ የሚለው ነው። ይህም ማለት እንዴት አንድ ነገር ላይ አለመጣበቅ እንደሚቻል የሚያወሩበት ነው። ብዙ ጊዜያችሁን የሚያሳትፏችሁ ወይም ጉልበት የማይሰጧችሁ ስራዎችን ስትሰሩ እዛ ነገር ላይ ተቀርቅራችሁ እንደቀራችሁ ይሰማችኋል። ብዙ ጊዜም ይሄ የሚሆነው ሰዎች ስራ ሲፈልጉ ከዛም በዛ ጊዜም እጃቸው የገባውን ስራ መስራት ሲጀምሩ ነው። ተጣብቆ መቆየት ችግር አይደለም እና ብዙ ሰዎችም ይሄንን በመደበኛነት መጋፈጥ መቻል አለባቸው። ግን ብዙ ጊዜ ሰዎች መጣበቅን ፈጠራ ላይ ላለመሳተፍ እንደ ሰበብ ይጠቀሙበታል። ያም ማለት አንድ ነገር ላይ ስታክ ባደረጋችሁ ጊዜ ብዙ ሀሳብ ያስፈልጋቸዋል ወይም አይዲያ ማለት ነው። ይህም ማለት ብዙ ሀሳቦችና አይዲያዎች ያስፈልጋቸዋል ከዛ ለመውጣት። ምክንያቱም በዚህ ባለንበት በዘመናዊ ዓለም ላይ አንድ ችግር በአንድ ሀሳብ ብቻ ወይም በአንድ አይዲያ ብቻ መፍታት አስቸጋሪ ነው። ለህይወታችሁም ከአንድ በላይ የሆነ የህይወት ንድፍ ያስፈልጋቸዋል። ከነዚህ ንድፎች ውስጥም አንዱን እየኖራችሁት ያለው ነው። ሌላ ደግሞ የተሻለ ለማድረግ አዲስ ሀሳቦችን ማመንጨት አለባችሁ ይላሉ። በዚህም ሂደታችሁ መጠቀም ያለባችሁ ፍልስፍናዎች ብለው የሚያቀርቡት አንደኛ ብዙ ሀሳቦችን ማግኘት ወደ ተሻለ ምርጫ ይመራችኋል የሚለው ሲሆን፣ ሁለተኛው ደግሞ ለችግራችሁ የመጀመሪያ ያላችሁትን መፍትሄ በጭራሽ አትምረጡ የሚለው ነው። የዚህም የመጀመሪያው ሀሳብ ማመንጫ ማይንድ ማፒንግ ነው ይላሉ። ምዕራፍ 5 ደግሞ ዲዛይን ዩር ላይፍስ የሚለው ነው። ይህም ማለት ህይወታችሁን ስለመንደፍ የሚያወሩበት ነው። ህይወታችሁ ከብዙ አማራጮች ውስጥ አንዱ ነው እና ህይወታችሁንም በምትነድፉበት ጊዜ የምታወጡት ምንም አይነት እቅድ ፍጹም አይሆንም። እንደ እውነቱ ከሆነም ህይወትን ለመምራት ምርጥ የሚባል መንገድም የለም። ነገር ግን ልትወስዷቸው የምትችሏቸው የተለያዩ መንገዶች አሉ እና እያንዳንዳቸው መንገዶቹም ከራሳቸው ሽልማቶች ጋር ይመጣሉ። ለዚያም ነው ጸሐፊዎቹ ኦዲሴይ ፕላን የሚሉትን የሚጠቅሱት። የኦዲሴይ እቅዶች ማለት በሚቀጥሉት 2 አመታት ውስጥ ሊከሰቱ የሚችሉ 3 የተለያዩ የህይወታችሁ ስርቶች ናቸው። እያንዳንዱ እቅድም ሊሳካ የሚችል መሆን አለበትና ወዲያውኑም አንድ መምረጥ አለባችሁ። ለመጀመሪያው ህይወታችሁ አሁን አይምሯችሁ ውስጥ ባለው ነገር ላይ አተኩሩ፣ ወይም አሁን ባለው ህይወታችሁ ወይም ባቀዳችሁት ላይ ማለት ነው። ለሁለተኛው ህይወታችሁ ደግሞ በአዲሱ ላይ ታተኩራላችሁ፣ ምክንያቱም የአሁኑ ህይወታችሁ በሆነ ምክንያት አብቅቷል ማለት ነው። ለሶስተኛው ህይወታችሁ ደግሞ ገንዘብ ባይኖር ምን እንደምታደርጉ አስቡ። ያም ማለት ገንዘብ የሚባለው ነገር ባይኖር በህይወታችሁ ምን ማድረግ እንደምትፈልጉ ማሰብ ማለት ነው። እናም ማወቅ ያለባችሁ እየኖራችሁ ያላችሁት ህይወት ከብዙ ህይወት አንዱ ብቻ ነው። ህይወታችሁን ለመንደፍም በጣም ኃይለኛ ከሆኑ መንገዶች አንዱ ህይወትን መንደፍ ነው ይላሉ ጸሐፊዎቹ። እናም ህይወታችሁንም ለመንደፍ አንደኛ ኦዲሴይ ወርክሽትን መጠቀም።
ያ ማለት 3 የ5 አመት አማራጭ እቅዶችን ማውጣት። ሁለተኛ ደግሞ ለእያንዳንዱ አማራጮቻችሁ ገላጭ ባለ 6 ቃላት ርዕስ መድቡላቸው እና ከእያንዳንዱ የእናንተ ህይወት ቨርዥንም የሚነሱ 3 ጥያቄዎችን ጻፉ ይላሉ። ሶስተኛ ደግሞ እያንዳንዱን አማራጭም ካላችሁ ሪሶርስ አኳያ መለኪያ ስጡት። አራተኛ ደግሞ እቅዳችሁን ለሌላ ሰው ወይም ለሌላ ቡድን የህይወት ንድፍ አብራችሁ ከሚያወጣ ሰው ጋር አጋሩ። እናም እያንዳንዱ የህይወት አማራጭም እናንተን እንዴት ሞቲቬት እንደሚያደርጋችሁ በማስታወሻችሁ ጻፉ ይላሉ። ምዕራፍ 6 ደግሞ ፕሮቶታይፒንግ የሚለው ነው። ይህም ማለት ምን ሊመስል እንደሚችል ሳምፕል መስራት ማለት ነው። አንዳንድ ጊዜ እቅድ ወይም ተልዕኮ የላችሁም። ስለዚህ ወደፊት ለመራመድ ትናንሽ ልምዶችን ትፈጥራላችሁ። እናም እነዚህ ሙከራዎች ፕሮቶታይፕ ብለን እንጠራቸዋለን ይላሉ። ችግር ሲያጋጥማችሁ ብዙ ጊዜ ያላችሁን መረጃ ትመለከታላችሁ። ነገር ግን ብዙ መረጃ ላይኖራችሁ ይችላል ወይም መረጃችሁ እምነት የማይጣልበት ሊሆን ይችላል። ስለዚህም በእነዚያ ሁኔታዎች በፕሮቶታይፕ የወደፊቱን ፍንጭ ማግኘት ትችላላችሁ ይላሉ። ፕሮቶታይፕ ነገሮችን መፍጠር አይደለም፣ ነገር ግን ብዙ ጥያቄዎችን ስለመጠየቅና ግምቶችን መሞከርና መደጋገም ማለት ነው። ይህንንም በማድረግ የወደፊትን አንድ ስሪት መሞከር ትችላላችሁ። መጀመሪያ ላይ የእናንተን ፕሮቶታይፕ በተቻለ መጠን ቀለል ማድረግ አለባችሁ። ፕሮቶታይፕ ለማዘጋጀት በጣም ቀላሉ መንገድም አብዛኛውን ጊዜ የውይይት አይነት ወይም ደግሞ ጸሐፊዎቹ እንደሚሉት የህይወት ንድፍ ቃለ መጠይቅ ማድረግ ነው ይላሉ። እናም እናንተ ለመሞከር የምትፈልጉትን ነገር እያደረገ ያለውን ሰው ልምዱን መውሰድና ማናገር እናም አንዳንድ ጥያቄዎችን መጠየቅን ያካትታል። ይህም ወደፊት ምን ሊመስል እንደሚችል ፍንጭ ይሰጣቸዋል ይላሉ። ምዕራፍ 7 ደግሞ ሃው ኖት ቱ ጌት ኤ ጆብ የሚለው ነው። ይህም ማለት ስራን እንዴት ማግኘት እንደማይቻል የሚያወሩበት ነው። ጸሐፊዎቹም የሚጀምሩት ስቲቭ ጆብስ እና ቢል ጌትስ የሚያማምር ሲቪ አልጻፉም ወይም ደግሞ ወደ ተለያየ ስራ ማግኛ ትርኢቶች አልሄዱም ወይም ምርጥ የሆነ የስራ ማግኛ ደብዳቤም ለመጻፍ አልታገሉም በማለት ይጀምራሉ። እናም ፍጹምነት በህይወት ንድፍ ውስጥ ምንም አይነት ሚና የለውም እና 90% ስራ ፈላጊዎች ስራ ለመፈለግ በሚጠቀሙበት መደበኛ የአሜሪካ ሞዴል ውስጥ ምንም አይነት ፍጹም ነገር የለም። አንዳንዶች እንደሚሉት ይህ ዘዴ ከ5% ያነሰ ስኬት ነው ያለው ይላሉ። ያም ማለት 90%ዎቻችን የምንጠቀምበት መንገድ 5% ጊዜ ብቻ ነው የሚሰራው የሚለው ነው። ስለዚህ ኦንላይን ወይም በኩባንያ ድረገጽ ላይ ያሉ ስራዎችን አትፈልጉ። ከስራ ማስታወቂያን በመነሳትም ውሳኔ አትስጡ። የቅጥርን ስልክም የካምፓኒው አስተዳደር እንዲደውላችሁ ቁጭ ብላችሁ ማጠበቁ። ምክንያቱም ይሄ መደበኛ ሞዴል ብለን የምንጠራው ነው ይላሉ። ይህም የሚሰራው አልፎ አልፎ ብቻ ነው። እናም ጸሐፊዎቹ ከመደበኛ ዘዴ ይልቅ ብትጠቀሟቸው የሚሉትን ይጠቅማሉ። ከዚህም አንደኛው ፊት ኢን ቢፎር ስታንድ አውት የሚለው ነው። ይህም ማለት ጎልታችሁ ከመታየታችሁ በፊት ለዛ ስራ ፊት ማድረግ መቻል የሚለው ነው። ለአንድ ለስራ ቃለ መጠይቅ ለመመረጥ የእናንተ የትምህርት ማስረጃ ከምርጦቹ ከተመረጡት ማስረጃዎች ውስጥ መግባት አለበት። ስለዚህ የመጀመሪያ ስራችሁ ለዛ ፊት ማድረግ መቻል ነው። ይህ ማለት ግን ስለ ስራችሁ እውነት ያለነ ነገርን መናገር አለባችሁ ማለት አይደለም። ነገር ግን ለዛ መመረጥ ከፈለጋችሁ ኩባንያው በሚጠቀምባቸው ተመሳሳይ ቃላቶች ራሳችሁን መግለጽ ያስፈልጋችኋል። ይህም ማለት ስለናንተ የተለያየ አስደናቂ ሁለገብ ክህሎቶችና ስብዕና ማውራት ሳይሆን ዋናው ስራው ስለሚፈልገው ነገር አተኩሩ ማውራት ማለት ነው። ምክንያቱም ብዙ የተለያየ ሁለገብ ክህሎች ስታወሩ የእናንተን ፊት የማድረግ ሂደት ያደናቅፋል። ምክንያቱም ኮንፊውዥን ይፈጥራልና። እናም ሰዎች ያላቸው የተሳሳተ አመለካከትም ስራን ለማግኘት ፍላጎት ላይ ብቻ ማተኮር አለባቸው የሚለው ነው። ይሄ ግን መቀየር አለበት ይላሉ። ትክክለኛው ነገር ትክክለኛውን የቀጣሪ ሰው ፍላጎት አውቁ እሱ ላይ ማተኮር መቻል ነው። ዋናው ቁም ነገርም እናንተ በትክክል ፊት የምታደርጉበት ምንም አይነት ስራ የለም። ነገር ግን ብዙ ስራዎችን ለእናንተ በበቂ ሁኔታ መስራት እንድትችሉ ማድረግ ትችላላችሁ ይላሉ። ምዕራፍ 8 ደግሞ ዲዛይኒንግ ዩር ድሪም ጆብ የሚለው ነው። ይህም የህልማችሁን ስራ ስለመንደፍ የሚያነሱት ነው። አብዛኞቹ የህልም ስራዎች የተደበቁ ናቸው። ማለትም በሶሻል ሚዲያ ላይ አታገኟቸውም። እናም እነዛን የተደበቁ የስራ ገበያዎች ለመድረስ የህይወት ንድፍ ቃለ መጠይቆች ማካሄድና ኦፕን የሆኑ ጥያቄዎችን በመጠየቅ ምናልባት ለዛ እድል ልታገኙ ትችላላችሁ። ያንን ከማድረጋችሁ በፊት ግን ከትክክለኛ ሰዎች ጋር ለመገናኘት ኔትወርክ ማድረግ አለባችሁ። ይሄም የሚመለከተውን ውይይት ለማድረግና ትክክለኛውንም የማህበረሰብ አካል ለማግኘት ይረዳችኋል። አብዛኛውንም ጊዜ ስራ የሚፈልጉ ሰዎች ለደሞዙና የስራ ባልደረቦቹ ምን ያህል ወዳጃዊ እንደሆኑ ማወቅ ይፈልጋሉ። ችግሩ ግን ይላሉ ጸሐፊዎቹ ሰዎች የአንድን ስራ ኦፈር መፈለግ ትተው ሰዎቹ እዛ ላይ ብቻ ማተኮራቸው ነው ይላሉ። ይህም በጣም ሰዎች ሊያዳብሩት የሚገባ የአስተሳሰብ ለውጥ ነው ይላሉ። ምዕራፍ 9 ደግሞ ቹዚንግ ሃፒነስ የሚለው ነው። ይህም ደስታን ስለመምረጥ የሚያወሩበት ነው። ህይወታችሁን መንደፍ ብዙ አማራጮችን መንደፍ ይጠይቃል። እንዲሁም ጥሩ ምርጫዎችን ማድረግ ይጠይቃል። መቼም ቢሆን አንድ ሰው ህይወቱና ስራውን ሲነድፍ አንድ አላማ ይዞ ነው። ይህም ያ ነገር የሚሰጠውን ደስታ በማሰብ ነው።
ይህን እርካታም ለማግኘት ከዛ በኋላ በድፍረት መኖር ያስፈልጋቸዋል። በዚህም በምርጫችሁ ሂደት ውስጥ ጸሐፊዎቹ 4 ደረጃዎች አሉ ይላሉ። አንደኛ አማራጮችን ማሰባሰብና መፍጠር። ያም ማለት እስካሁን ያደረጋችሁትን ሀሳቦች ማፍለቅ፣ አማራጮችን መመርመርና ልምምዶችን መጻፍ ማለት ነው። ሁለተኛ ደግሞ ከሰበሰባችሁት አማራጮች ውስጥ መምረጥ እናም የአማራጮቹን ቁጥር ወደ ትንሽ መቀነስ ማለት ነው። ያላችሁም ጥቂት አማራጮች ብቻ ከሆነ ወደ ደረጃ 1 በመሄድ ተመልሳችሁ ብዙ አማራጭ መዘርዘር አለባችሁ። በጣም ብዙ ከሆኑ ደግሞ ስታክ ማድረግ ስለሚኖር መጨናነቅ ሊሰማችሁም ስለሚችል ስለዚህ ሀሳባችሁን በመምረጥ ማሳነስ አለባችሁ። ሶስተኛው ደግሞ መምረጥ ነው። በእውነቱ አንድ አማራጭን መምረጥ ከባድ ነው። ነገር ግን ይሄን ከአንድ በላይ መንገዶችን በመጠቀም ማድረግ ትችላላችሁ። ይህም በእውቀት ማለትም በኮግኒቲቭ፣ በማስተዋል፣ በመንፈሳዊ፣ በስሜታና በማህበራዊ መንገድ ማለት ነው። ይህም ሂደት ዘገምተኛና ቀስተኛ ነው። ነገር ግን ውሳኔ ለማድረግ ግን ይረዳቸዋል። ጸሐፊዎቹም ግሮኪንግ የሚባለውን መንገድ ይመክራሉ። ይህም ማለት እንግዳ በሆነ ሀገር ውስጥ አንድ እንግዳ ሆኖ መገኘት ማለት ነው። ያም ማለት ስለ አንድ ነገር ለመማር ስለዛ ነገር ያለውን ሁሉንም ነገር መማርን የሚያመለክት ነው። በሌላ አገላለጽ ያንን ምርጫ አስቀድማችሁ እንዳደረጋችሁት አድርጋችሁ ማሰብና የሚሆነውን መመልከት ማለት ነው። ይህንንም በአንዱ ምርጫችሁ ላይ ለተወሰኑ ቀናት ማድረግ ከዛም ወደ ሌላኛው አማራጭ መሄድ ማለት ነው። አራተኛ ደግሞ በምርጫችሁ መበሳጨትን በመተው የመረጣችሁትን ምርጫ መቀበል ነው። የምታደርጉት ምንም ይሁን ምን ባደረጋችሁት ውሳኔ አትጨነቁ። ውሳኔ ማድረግ አስፈላጊ ነውና ከራሳችሁ ውጭም ሌሎች ሰዎችም ይነካል። ነገር ግን ማንም ስለወደፊቱ በትክክል ሊተነብይ ስለማይችል ብዙ ጊዜ ያልታወቁ ነገሮች ይፈጠራሉ። ሁላችንም ምርጡን ምርጫ ማድረግ እንፈልጋለን። ነገር ግን እስኪሆን ድረስ ምን እንደሆነ አናውቅም። እናም እናንተ ማድረግ የምትችሉት ነገር እናንተ በምታውቁት ነገር ምርጡን ምርጫ ማድረግ ብቻ ነው። ምዕራፍ 10 ደግሞ ፌለር ኢሚዩኒቲ የሚለው ነው። ይህም ማለት መውደቅን ስለመከላከል የሚያወሩበት ነው። ውድቀት ወይም አለመሳካት በጣም የሚያስፈራ ነገር ነውና ሁላችንም የዚህ ነገር መቋቋሚያ ቢኖረን እንመርጣለን። ሽንፈትን ሙሉ በሙሉ ማስወገድ ባይቻልም መከላከል ግን ይቻላል። ህይወታችሁን በምንነድፉበት ጊዜ በፍጹም ልትወድቁ አትችሉም። ምክንያቱም ግባችሁ ባደርሱም እንኳን በሂደት ውስጥ የሆነ ነገር ትማራላችሁ። ህይወታችሁን በመንደፍ ሂደት ውስጥም ሁሉም ነገር በትክክል እንደሚሄድ ማመን የለባችሁ። ምክንያቱም ይህ አሰልቺ ነው ይላሉ ጸሐፊዎቹ። ውድቀቶችን፣ ጉልበቶችንና የማይታወቁ አጋጣሚዎችን መቀበል ተማሩ። ምክንያቱም ህይወትን ለመኖር የሚያጣፍተው ይሄ ነውና። በሌላ በኩል ደግሞ ውድቀታችሁን ለማስተካከል 3 ልታደርጓቸው የምትችሏቸው ደረጃዎች አሉ ይላሉ። አንደኛ ውድቀቶቻችሁን መመዝገብ። በህይወታችሁ ውስጥ ያልሰራላችሁን ነገር ሁሉ ጻፉ። ሁለተኛው ደግሞ ውድቀቶቻችሁን መድቡ። ያ ማለት እነዚህ ለምሳሌ ብዙውን ጊዜ በትክክል የምትሳሳቷቸው ነገሮች ወይም ደግሞ ድክመቶቻችሁ ማለትም ደጋግማችሁ የምትሳሳቷቸውን ድክመቶችና የእድገት እድሎች ሊሆኑ የሚችሉ ማለትም እነዚህም ማለት የምታስተካክሏቸውና የማትደግማቸው ስህተቶች ማለት ነው። ሶስተኛ ደግሞ የእድገት ግንዛቤዎችን መለየት ነው። ያ ማለት በእነዛ ስህተቶቻችሁ መሰረት ለማሻሻል የተነሳችሁበትን ማለት ነው። ምዕራፍ 11 ደግሞ ቢልዲንግ ኤ ቲም የሚል ሲሆን ይህም ማለት ቡድንን ስለመገንባት የሚያወሩበት ነው። አንድ ትልቅ ምርትን ወይም ፕሮጀክትን ወደ ህይወት ለማምጣት ጊዜ ያስፈልጋቸዋል። በዚህ ጊዜም የትብብር ሂደት ትልቅ ለውጥን ያመጣል። ህይወታችሁን በራሳችሁ ብቻ ስትነድፉ ሁሉም ነገር ስለናንተ ብቻ ነው የሚሆነው። ነገር ግን የህይወት ንድፍ ስለናንተ ብቻ መሆን የለበትም፣ የጋራ ጥረት መሆን አለበት እንጂ ይላሉ። እናም የናንተ የንድፍ ሂደት በማህበረሰባዊ ህይወታችሁ የምታገኟቸው ሰዎች ወይም ደግሞ የሚያወሩት ወይም የምታገኙት ሁሉንም ሰው ያማከለ መሆን አለበት። የናንተን ቡድን የሚያካትተውም ደጋፊዎቻችሁን ማለትም ስለናንተ የሚያስቡና አስተያየት የሚሰጡ ሰዎች፣ ተሳታፊያችሁን ማለትም በነገሮች የሚረዷችሁና በእናንተ ላይ ንቁ ሚና የሚጫወቱ ሰዎችን፣ ሌላ ደግሞ ቅርቦቻችሁን ማለትም እንደ ጓደኞች፣ ቤተሰብ እና ለናንተ ቅርብ የሆኑ ሰዎች ማለት ነው። አራተኛ ደግሞ ቡድናችሁን። እነዚህ ደግሞ ከናንተ ጋር የሚሰሩ ሲሆኑ እንደ አዲስ ፕላን ያሉ መልመጃዎችን አብረዋቸው የሚያደርጉትን ማለት ነው። እናም ቡድኖች ስታዘጋጁ በተቻለ መጠን ቀለል አድርጉት። ለዚህም ቡድኖቻችሁ 4 ህጎችን አውጡላቸው። ያ ማለት የምታደርጉትን ነገር በአክብሮት ይሁን፣ ሌላ ደግሞ ምስጢራዊ እንዲሆን አድርጉት፣ ሌላ ደግሞ አሳታፊ እንዲሆን ማድረግ፣ በተጨማሪም ገንቢ እንዲሆን ማድረግ ነው። እናም በተጨማሪም ሌላ አማካሪ ወይም ሜንቶር ለማግኘትም የማህበረሰቡ አካል መሆንን ይጠይቃል። እናም እንደ ማጠቃለያ በሚገባ የተነደፈ ህይወት ማለት እያንዳንዱ ህይወታችሁ ዘርፍ ማለትም ስራ፣ ጤናና ግንኙነታችሁ ለእናንተ በትክክል ባላንስ አድርጎ ሲሰራ ማለት ነው። ምንም እንኳን ፍጹም የሚባል ህይወት ባይኖርም የህይወት ንድፍ መኖር በጊዜ ሂደት ሚዛን እንድታገኙ ያደርጋችኋል። ይህንንም ለማድረግ የተለየ ሰው መሆን አይጠበቅባችሁ። ብቻ የማወቅ ጉጉት ይኖራችሁ፣ ነገሮችን ሞክሩ፣ ችግሮችን ማስተካከልና ነገሮችንም ሂደት አድርጋችሁ ማየትን ተማሩ። ሲያስፈልጋችሁም እርዳታን ጠይቁ።
በተጨማሪም ህይወታችሁን መንደፍ ለአቅጣጫችሁ ማለትም ለስራና ለህይወት እይታችሁና ለልምምዶቻችሁ ማለትም እንደ መጽሐፍ ማሰላሰል ማንበብ የመሳሰሉ ትኩረት እንድትሰጡ ያስችላችኋል። አንድ ያንን ሁሉ ማድረግ ከቻላችሁ በህይወት ውስጥ በጣም አስፈላጊ ከሆኑ ጥያቄዎች አንዱ የሆነውንና ህይወታችሁ እንዴት እየሄደ ነው የሚለውን መመለስ ትችላላችሁ ይላሉ ጸሐፊዎቹ። በዚህም እኔም የዚህን ዲዛይኒንግ ዩር ላይፍ የተሰኘው መጽሐፍ ሪቪው በዚሁ ላብቃ። እናም ቪዲዮንም እንደወደዳችሁት እንዲሁም እንደተማራችሁበት ተስፋ አድርጋለሁ። እስካሁን የቻናላችን ቤተሰብ ካልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በማክበር ጠይቃለሁ። እንዲሁም የቴሌግራም ቻናላችንንም ተቀላቀሉ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። ሌላ ደግሞ ለተለያየ ለግል እድገት ለቢዝነስ የሚረዱ መረጃዎች በኢሜይል እንዲደርሷችሁ ጉግል ፎርም ዲስክሪፕሽን ላይ ያስቀመጥን ስለሆነ ዲስክሪፕሽን ላይ ያለውን ሊንክ በመጫን ኢሜይል አድራሻችሁን በመሙላት ከመረጃዎቹ መጠቀም ትችላላችሁ። ይህ ቪዲዮም ለብዙ ሰዎች እንዲደርስ ላይክ እና ሼር እንድታደርጉት በማክበር ጠይቃለሁ። ሌላም እንድሰራላችሁ የምትፈልጉት የመጽሐፍ ሪቪው ካለም ኮሜንት ላይ አስቀምጡልኝ። ለአሁኑ ግን በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።